አንድ ጊዜ እንታምር ተመልከቱ። ሐምሌ 23 2018 ዓመተ ምህረት ሁለት እናቶችን ለመጠየቅ ወደ አንድ ቦታ ተገኘ። አንደኛዋ እናቴ የመጀመሪያ ጡቷን አጥታ ያሳደገችኝ በስጋ የወለደችኝ፣ ሁለተኛዋ እናቴ ደግሞ ስመ ክርስትና ተወልድና ሰጣኝ ከዲቁና እስከ ሊቅና ያደረሰችኝ ደብረ መንክራት ነው ቅዱስ ገብርኤል ቤተክርስቲያን ነች። በዚህ ዕለት ከሄድንባቸው ዓላማዎች አንደኛው እናቴን ለመጠየቅ ሲሆን፣ በሌላ በኩል ደግሞ በእናንተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ትብብር የተሰራው በደቡብ ጎንደር ሀገረ ስብከት በአንዳቤት ወረዳ የሚገኘው የደብረ መንክራት ሆኖ ቅዱስ ገብርኤል ሕንፃ ቤተክርስቲያን በመጠናቀቅ ላይ ስለሆነ በቤተክርስቲያን ላይ የሚቀመጠውን ጉልላት ለማስቀመጥ መሄድ ነው። ከታላቁ ባሕታዊ አባ ኪዳነ ማርያም እና ከሌሎች ወንድሞች ጋር ነበር። በዚህ ሰዓት ሕዝበ ክርስቲያኑ ደስታውን እየገለጸ በእልልታ በወጣ ልክ ታላቁ ጉልላት ይዞ ከ4 ኩንታል በላይ ክብደት ያለውን እንደምን ሳይቆጥረው ሲጓዝ ነበር። ለዚህ መስቀያ የተዘጋጀው በባህር ዛፍ የተሰራው መሰላል በቅጽበት የመውደቅ የመዛመን ምልክት ያሳያል። በስተቀኝ በኩል እንዳለ ተጥሶ ሲወድቅ፣ በስተግራ በኩል ትንሽ እንጨቶች ይቀራል። ሰው እግዚኦ እያለ እኔም ምሪድ ነበር ቅዱስ ገብርኤል እያሉ በመጮህበት ሰዓት እኛ ባናየውም ራሱ ቅዱስ ገብርኤል ደርሶ ቅዱስ ገብርኤል ከች አለና እነዚህ ሰዎች ይሄው እንደምታዩት በዚህ ቪዲዮ ላይ ድግ አድርጎ በሰላም አገላብሎ እንጨቱ ወደ መሬት እየሄደ እነሱ ወደ ሰማይ ሄደው ጉልላቱ ተሰቅሎ በሰላም ተመልሰዋል። ደስታዬን ልነጠቅ ነው ብዬ ሳለቅስ የደስታ መልአክ የሆነው አብሳሬ ትፍስሕት የተባለው መልአኩ ቅዱስ ገብርኤል ዓለምን ያስደሰተው የክርስቶስን መወለድ ያበሰረው ሐዘናችን ወደ ደስታ ቀይሮ በሰላም ተመልሰን መጣን። ፍጹም ከማለት በላይ ነው የሚባለው። በቪዲዮ ላይ እንደሚታየው በአንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ ግንባታ ላይ ትልቅ የብረት ጉልላት በከፍተኛ ከፍታ ላይ ከእንጨት በተሰራ ማካሻ ወይም ስካፎልዲንግ ላይ ወደ ላይ ሲወጣ ወይም ሲሰቀል የሚያሳይ አሰቃቂ ክስተት ተከስቷል። በርካታ ምዕመናንና ሰራተኞች ከእንጨት በተሰራ ደረጃ ላይ በማውጣት ትልቁን የብረት ጉልላት ወደ ላይ ሲስቡና ሲገፉ ይታያሉ። ነገር ግን ሂደቱ በቴክኒክና በጥንቃቄ ጉድለት ምክንያት ጉልላቱ ሚዛኑ ስቶ ወደ ጎን ያዘመመበትና ከባድ አደጋ ሊያደርስ የቻለበት አጋጣሚም ተፈጥሯል። በቦታው የነበሩ በርካታ ሰዎች በከፍተኛ ከፍታ ላይ ባለው የእንጨት ማካሻ ላይ ተሰቅለው በነበረበት ሁኔታ ጉልላቱ ተንሸራቶ ወይም ተከስክሶ በሰዎች ላይ ታላቅ ጉዳት ሳያደርስ በቅዱስ ገብርኤል ጥበቃነት አዳኝነት ሊተርፉ ችለዋል። የእግዚአብሔር ሥራ በእውነት የሚደንቅ የሚገርም ነው። ይህንን ጉልላት ወደ ጣራው ላይ ለማውጣት ማለት ነው መወጣጫው ላይ በጣም ብዙ ሰው የነበረው ማለት ነው። ነገር ግን መወጣጫው አልችል ብሎ ወደ አንድ ወገን ጥርምስ ሲል አንድ አባት ባሳዛኝ ድምጻቸው እንደዚህ እያሉ ይጣራሉ። ኧረ ቅዱስ ገብርኤል፣ ኧረ ቅዱስ ገብርኤል እያሉ ሲጣሩ ሰምታችኋቸዋል። በእውነት ለጠሩት ሁሉ ፈጥኖ የሚደርሰው የራማው ልዑል ሊቀ መላእክት ቅዱስ ገብርኤል አላሳፈራቸውም፣ በሰላም ወጥቶላቸው ማለት ነው። ይሄው እዚህ ጋር እንደምታዩት ደስታቸውን እየገለጹ ነው።
በእውነት ቅዱስ ገብርኤል እንኳን ረዳችሁ። ነገር ግን ለወደፊታችሁ ሌሎቻችሁም ብትሆኑ እንደዚህ አታድርጉ። ወይ የብረታ ብረት ነገር ከሆነ ነው እንጂ እንጨት አይችልም፣ ይሰበራል። ስለዚህ እንደዚህ አታድርጉ። የዛሬ ዓመት አካባቢ ነው አይደል አረርቲ ማርያም የደረሰውን ታውቃላችሁ፣ ስንት ሰው እንደሞተ። ስለዚህ እንደዚህ አታድርጉ። እንኳን ቅዱስ ገብርኤል ረዳችሁ። እስኪ የት ቦታ እንደሆነ የምታውቁት ኮመንት ላይ ጻፉልኝ። እንኳን ቅዱስ ገብርኤል ረዳችሁ በሏቸው። በቂ ዘመናዊ መሳሪያዎች እንደ ክሬን ያሉ ሳይኖሩ በሰዎች ጉልበትና በቀላሉ በሚሰበሩ የእንጨት ማካሻዎች ላይ እንዲህ ያሉ ከበድ ያሉ ጉልላቶችን መስቀል እጅግ አደገኛና የሰዎችን ሕይወት ለከፍተኛ አደጋ የሚዳርግ በመሆኑ ሁሉም ሰው ጥንቃቄ ሊያደርግ ይገባል። ወደፊት ጉልላት ለሚሰቅሉ፣ ህንፃ ለሚገነቡ አባቶች፣ የቤተ ክርስቲያንና የገዳማት አስተዳዳሪዎች እንዲሁም ምዕመናን ተመሳሳይ አደጋ እንዳይደገም ከፍተኛ የጥንቃቄና የቴክኒክ ዝግጅት ማድረግ እንዳለባቸው ትልቅ ትምህርት የሚሰጥ አጋጣሚ ነው። ክስተቱ በሰው ሕይወት ላይ አሰቃቂ አደጋ ሳያደርስ በሰላም መጠናቀቁ የተአምር ያህል የሚታይ ቢሆንም በቀጣይ መንፈሳዊ ቦታዎች ላይ ለሚከናወኑ የህንፃ ግንባታዎችና የጉልላት ስቅላቶች ተገቢውን የደህንነትና የጥንቃቄ መመሪያ መከተል አስፈላጊ መሆኑን መማር ይኖርብናል።